በዚህ ታሪክ አንድ እህቴ ተምራ ነጻ ትወጣለች። ስለዚህ ይህንን ቪዲዮ ለእህቶቻችን ሼር ከማድረግ ጀምሩ። ጊዜ አያሰማን ጉድ የለም። ከጊዜ ወደ ጊዜ መልካቸውን እየቀየሩ የግድያ ወንጀሎች ቢበራከቱም የዛሬው ግን እጅግ ዘግናኝና የረጅም ዓመት የግድያ ሙከራ የተጠነሰሰበትን ጥንስስ መረጃ ይዤላችሁ መጥቻለሁ። ትክክለኛ ፍቅር ያገኘች መስሏት ነበረ። ለፍቅረኛዋ ሙሉ ልቧን አሳልፋ ሰጠችው። የደከመችበትን ጥሪቷንና የባንክ የይለፍ ቃሏን ፒን ሳይቀር በቅንነት አጋራችሁ። ዛሬ ይዤላችሁ የመጣሁት ወንጀል ታሪክ እጅጉን የሚያሳዝንና ለፍታ ጥራ የምትኖረዋን ህይወት ብላቴና ለመቅጠፍ በትዳር ሰበብ የገባውና ህይወቷን ለንብረት ብሎ ያጠፋውን ዘግናኝ ታሪክ ነው። እባካችሁ እህቶች በማታውቁት ሰው ጣፋጭ ቃል አትታለሉ። እሷ ቀን ከሌሊት በግሮሰሪ ስራዋ ላቧን እያፈሰሰች ስትጥር፣ እሱ ግን በውስጡ ሌላ ዘግናኝ ሴራ ያጠነጥን ነበር። በቅርቡ በጎንደር ከተማ የተፈጸመው ይህ አሳዛኝ ክስተት የብዙዎችን ልብ ያደማ ነው። ይህ ጨካኝ ግለሰብ ወጣቷን ጠዋት ወደ ቤተ ክርስቲያን እንሂድ ብሎ በማታለል ነበር ድርጊቱ የተፈጸመው። ነይ ቤተ ክርስቲያን እንሂድ ከሚለው ቅስፈት አንስቶ እሱ ጭር ወዳለ ጫካ ወስዶ በአሰቃቂ ሁኔታ ህይወቷን ቀጠፈው። ይህ ሁሉ ጭካኔ ለምን ቢባል የደከመችበትን ገንዘብ ለመውረስ ብቻ። ከገደላትም በኋላ ምንም እንዳልተፈጠረ በሟች ስልክ እየተጠቀመ ከባንክ አካውንቷና ቤተሰቦቿን በማታለል ያስላከውን ጨምሮ ከግማሽ ሚሊዮን ብር በላይ አውጥቶ በቁማር እና በመጠጥ አባከነው። በመጨረሻም የጎንደር ፖሊስ ባደረገው የቴክኖሎጂ ክትትል እጁ ከነግማቱ ተይዞ የ25 ዓመት ጽኑ እስራት ቢፈረድበትም የጠፋች የዚህች ምስኪን ወጣት ግን ሊመለስ አልቻለም። ዘመኑ እጅግ ከባድ ነው። በፍቅር ታውሮ ዝም ብሎ መውደድ ትልቅ አደጋ አለው። የሰው ማንነት፣ ስብዕናና ታሪክ በሚገባ ማጥናትና መመርመር የግድ ይላል። እህቴ፣ ዛሬ የገባሽበት ህይወት ነገ ላይ ትልቅ ዋጋ ሊያስከፍልሽ ይችላል። ምንም ያህል ብትወጁ፣ ምንም ያህል ብታፈቅሪው የጀርባ ታሪኩና ማንነቱን ግን ማጥናት የግድ ይላል። ወንድሞች ደግሞ ይህ ያልሰራችሁበትን ያለፋችሁበትን የእህታችሁን ላብ ለመብላት ሲባል ብቻ ለፍታ በላቧ የምታድርን የአንዲት ጀግናና ታታሪ ወጣት ልብ ቀርቶ ህይወት መንጠቅ እጅጉን የሚረብሽና የሚያሳዝን የብዙዎችን ልብ ቀርቶ ሀገርን የሚያደማ ታሪክ ነው። ስለዚህ በገዛ ፍቅረኛዋ ህይወቷን ያጣች እህታችን ሁሉ ነገሯን አሳልፋ ሰጥታው አምናው እለት ከእለት ስራውን እያከናወነች እያለ እሱ ግን ያላትን የደከመችበትን ገንዘብ ለመብላት አልሞና አቅዶ አንድ ቀን ነይ ወደ ቤተ ክርስቲያን እንሂድ ብሎ ጭር ያለ ጫካ ቦታ ወስዶ ገደላት። ለምን ሲባል ሀብቷን ለመውሰድ ሲባል። ታዲያ ከዚህች እህታችን እንድትማሩበትና እናንተም ለነገ ህይወታችሁ ጥንቃቄ እንድታረጉ ስንል የዛሬውን ዘግናኝ የወንጀል ታሪክ መረጃችንን ለእናንተ አቀረብን። እናንተም ይህ ታሪክ አስተማሪ ነው ብላችሁ ለምታስቡ ሰዎች በሙሉ ሼር በማድረግ ከዚህ ትምህርት እንዲወስዱ የበኩላችሁን ተወጡ። ይህ የኔ ያንተ ያንቺ ታሪክ ነው። ነገ በቤታችን እንደዚህ አይነት ዘግናኝ ነገሮች እንደማይገቡ ምንም አይነት ማስረጃ የለንም። ምክንያቱም ዘመኑ ከፍቷል። የሰው ልጅ ክፋት ከቀን ወደ ቀን እየጨመረና የግድያ ሲስተሞችም እጅግ እየበዙ እየከፉ ይዘታቸውን እየቀየሩ ይገኛል። ለ10 ብር ተብሎ የ10 ዓመት ጥንስስ ይጠነሰሳል። ለ10 ቀን ተብሎ የ10 100 ዓመታቶችን እቅድ ታቅዶላችሁ ይሆናል። ስለዚህ
ዛሬም የምታረጉት ነገር ከጀርባችሁ ከፈጣሪ በታች ጥንቃቄ አድርጉ። ይህ ትምህርት ይህች እህታችን ለኔና ለእናንተ የማንቂያ ደውል ናት። ሰው ልጅ ክፋቱ በጣም ከፍቷል። ስለዚህ ሁላችንም ወደ ፈጣሪያችን እንመለስ፣ ወደ ፈጣሪያችን እንቅረብ። ምክንያቱም ምድር ቀሪ ናት። ሁሉም ነገር ከንቱ የከንቱ ከንቱ ነው። እስካሁን አብራችሁኝ ስለነበራችሁ እጅግ አመሰግናለሁ። ሁልጊዜም ትኩስና አስተማሪ ታሪኮችን በዚህ ዩቲዩብ ቻናል ላይ ያገኛሉ። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ይህ መልእክት ደግሞ ብዙዎችን ስለሚያስተምር ሼር በማድረግ የእህታችን ሕይወት እንታደግ። ቸር ቆዩልን።